በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥር 21 በዚች ቀን አምላክን ለወለደች ለእመቤታችን ለከበረች ለድንግል ማርያም የዕረፍቷ በዓል መታሰቢያ ነው። ያን ጊዜ እመቤታችን በልጇ በጌታችን በፈጣሪያችን በመድኃኒታችን ኢየሱስ ክርስቶስ መቃብር ቦታ ትጸልይ ነበር። ከዚህም ዓለም እንደምትለይ መንፈስ ቅዱስ ነግሯት፣ ከዚህም በኋላ ከደብረ ዘይት ደናግል መጡ። ጌታችን ነግሯቸዋልና እርሷም ነገረቻቸው። በዚያም ጊዜ እመቤታችን እንዲህ ብላ ጸለየች። ልጄ ወዳጄ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ልመና የተቀበለ ደቀ መዝሙርህን ዮሐንስ በዚች ሰዓት አምጣው። እንዲሁም ሕያዋን እንደሆኑ ሐዋርያት ሁሉንም ነፍሳቸውም የለየሃቸውን አምጣቸው። አንተ የሕያዋን የሙታን አምላክ ነህና ለአንተ ምስጋና ይሁን ለዘላለሙ አሜን። በዚያን ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን ሀገር ዮሐንስ ደመና ተሸክሞ ወደ እመቤታችን ማርያም አደረሰችው። ሰገደላትና በፊቷ ቆሞ እንዲህ አላት፣ ሰላምታ ይገባሻል። ጌታችንና ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የወለድሽ ጸጋን የተሞላሽ ሆይ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና። ይህ ስሙ ክቡር ምስጉን የሆነ ጌታችን ፈጣሪያችን ድንቆች ተአምራቶችን በአንቺ ላይ ከገለጠ በኋላ ነው። ከእመቤታችን ቅድስት ድንግል ማርያም ይህ በሰማች ጊዜ እጅግ ደስ አላት። እግዚአብሔርም እንዲህ ብላ አመሰገነችው። ፈጣሪ ጌታዬ ለአንተ ምስጋና ይሁን። አንተ የለመንኩህን ሰጥተኸኛልና አሁንም ነፍሴን ተቀበለ። ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ መላእክቶቹ ጋራ በመምጣት የምለምንህን ሁሉ ስጠኝ። በዚህም ጊዜ ከሰማይ እንዲህ የሚል ቃል መጣ። እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ ደመናት ተጭነው ለምድርን ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ማርያም ይደርሳሉ። ወዲያውኑ ሁሉንም ሐዋርያት የሞቱትንም ከመቃብራቸው ተነስተው ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተሞላሽ ሆይ ደስ ይበለሽ። እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠች በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያን ጊዜ እመቤታችን በአልጋዋ ላይ ተቀመጠች። ሐዋርያትም እንዲህ አለቻቸው፣ ፈጣሪ ጌታዬ ኢየሱስ ክርስቶስ እንደሚመጣ እናንተም እንዳያችሁት እንደማየው አሁን አወቅኩ። ከዚህ ከስጋዬ ወጥቼ ወደ ዘላለም ሕይወት ይሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ። ከዚህ ዓለም እንደምለይ ከወዴት አወቃችሁ? ጴጥሮስ ሐዋርያም ሁሉም ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን። በደመና ላይም በተጫነ ጊዜ ወደ አንቺ እንደ ዓይን ጥቅሻ ፈጥነን ደረስን አላት። እመቤታችን ማርያም ይህ ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች፣ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ክብር ምስጋና ይሁን ስምህን ፈጽሜ አመሰግናለሁ። የኔ የአገልጋይህ መከራ ተመልክተህ ድንቅ ኃይልን አድርገልኛልና ከእንግዲህ ወዲህ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል። ጸሎቷና ምስጋናዋ ትሰጠኝ ዘንድ ሐዋርያት እንዲህ አለቻቸው። ስትጨርስ ሐዋርያት እንዲህ አለቻቸው፣ ዕጣን አምጥታችሁ በማጠንት የጌታ ኢየሱስ ክርስቶስ ስሙን ጥሩት። እነርሱ እንዳዘዘቻቸው አደረጉ። በዚያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክት አጅበው እያመሰገኑት መጣና አረጋጓት። ያዘጋጀላትንም ተድላ ደስታ ነገራት። በዚያም ብዙዎች ድንቆች ተአምራቶችን ተደረጉ። ዕውሮች አይተዋልና፣ አንካሶች ቀንተው ሄደዋልና፣ ደንቆሮቹም ሰምተዋልና፣ ለምጻሞች ነጹ፣ አጋንንትም ከሰዎች ወጥተው ሄዱ፣ ዲዳዎች ተናገሩ፣ በሽታና ደዌ ያለባት ሁሉ ዳነ። እመቤታችን ቅድስት ድንግል ማርያም ወዳለችበት ቤት በቀረቡ ጊዜ ከደዌያቸው ይፈውሳሉና። ከዚህ በኋላ እመቤታችን ተወዳጅ ልጇን እንዲህ አለችው፣ በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባህርም አፈራለሁ። ጌታችን ከእርሳቸው ለማንም በአንቺ ላይ ስልጣን የለውም አላት። ከስጋዋ የምትለይበት ጊዜ ሲደርስ ሐዋርያት ደናግል ትባርካቸው ዘንድ እያለቀሱ ለመኗት። እጇን በላያቸው ዘርግታ ባረከቻቸው። በዚያን ጊዜ ጌታችን ንጽሕት ነፍሷን ከስጋዋ ለይተ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ስጋዋን ግን እንደሚገባ ገንዘብ ወደ ጌቴሴማኒ ተሸክመው እንዲወስዷት ሐዋርያትን አዘዛቸው። ነፍሷ ከስጋዋ ከመውጣቷ በፊት በሰው አንደበት ይህ
ነው ተብሎ የማይነገር ብርሃን እያየች ነበር። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ስጋሽን ተድላ ደስ ወዳለበት ገነት አፈልሳለሁ። ዳግመኛም ስጋሽን ከነፍስሽን ጋር አዋህጄ አስነስቼ መላእክት በውስጡ በፊትሽ ሆነው የሚያመሰግኑበት ተመሳሳይ በሌለው ተድላ ደስታ ባለበት ማደሪያ አኖርሻለሁ አላት። እመቤታችን እንዲህ አለች፣ አቤቱ በረቀቀ ጥበብህ ይህ ሁሉ የሰራህ አመሰግንሃለሁ። ሁለተኛም ልመናዬን ትሰማን ዘንድ እለምንሃለሁ። በስሜ ወደ አንተ የሚለምነው ሁሉ ልመናውን ተቀበለው። በመከራ ውስጥ ሆኖ ስሜ ጠርቶ ወደ አንተ የሚለምነው ከመከራ ሁሉ አድነው። በሰማይ በምድር በሥራው ላይ ሁሉ አንተ ከሃሊ ነህና መታሰቢያ በውስጧ የሚያደርጉባትን ቦታ ሁሉ ባርክ። በእኔ ስም የሚቀርብበትን የሁሉም መስዋዕታቸው ተቀበል። ጌታችን እንዲህ ብሎ መለሰላት፣ የለመንሽውን ሁሉ አድርግልሻለሁ፣ ደስ ይበልሽ። ከእኔ ከአባቴ ከመንፈስ ቅዱስ ጋር ጸጋ ክብር ባለሟልነት ተሰጥቶሻልና ስምሽም ጠርቶ የሚለምነው ሁሉ በዚህ ዓለም በሚመጣውም ዓለም አይጠፋም። እመቤታችን ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴሴማኒ ሊወስዷት ሐዋርያት ገንዘው ተሸክሟት አይሁድም በሰሙ ጊዜ ስጋዋን ሊያቃጥሉ ወጡ። ከእርሳቸው አንዱ ከምድር ላይ ይጥላት ዘንድ የእመቤታችን አልጋዋን ያዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ እጆቹን በእሳት ሰይፍ ቀጣውና እጆቹ በአልጋዋ ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታ ኢየሱስ ክርስቶስ እናት አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታድርግ ዘንድ እለምንሻለሁ። ሐዋርያትም ልመና እጆቹ ተመልሰው እንደቀደመው ደህንነታቸው ሆነ። በቀበሯትም ጊዜ በዚያን 3 ቀን ኖሩ። ዕረፍቷም የሆነ እሁድ ቀን በጥሪ ወር በ21 በዚች ዕለት ነበር። ጌታችን ብርሃናውያን መላእክት ላከ። እነርሱም ስጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ስር አኖሯት። ሐዋርያ ቶማስ ግን ያን ጊዜ አልነበረም። ደመና ላይ ተጭኖ እርሱ ሲመጣ መላእክት ሲያሳርጓት እመቤታችን አገኘች። መላእክትም ለአምላክ እናት ለእመቤታችን ለቅድስት ድንግል ማርያም እጅ ነሱ አሏት። እርሷም ሰገደላትና ተሳለማት፣ ከእርሷም ተባረከ። ከዚህም በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችን ማርያም እንደ አረፈችና እንደ ቀበሯት ነገሩት። ቶማስም ስጋዋን እስከማይ አላምንም አላቸው። ስጋዋ ያሳያት ዘንድ ወደ መቃብሩ ባደረሱት ጊዜ በመቃብሩ ውስጥ ስጋዋን አላገኙም። ደንግጦም አደነቁ። ያን ጊዜ ከመላእክት ጋር ወደ ሰማይ ስታርግ እመቤታችን አገኛት ቶማስ ነገራቸው። ሐዋርያትም ይህን በሰሙ ጊዜ የእመቤታችን ዕረፍቷን ስለ አላዩ እጅግ አዘኑ። ስጋዋ በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህም በኋላ አንድ ጊዜ ደግሞ እርሷን ያሳያቸው ዘንድ እንዳለ ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም እስከ ነሐሴ 16 በተስፋ ኖሩ። የእመቤታችን የዕድሜዋ ዘመን 64 ዓመት ነው። በአባቷ እናቷ ቤት 3 ዓመት ከ7 ወር፣ በቤተ መቅደስም 12 ዓመት፣ በዮሴፍ ቤት 34 ዓመት ከ3 ወር፣ ከጌታችን ዕርገት በኋላ በወንጌላዊ ዮሐንስ ቤት 14 ዓመት። የሕይወታችን የድነት አለኝታ የሆነች የእመቤታችን እናቱ ለሰጠን እግዚአብሔር ምስጋና ይሁን። በጸሎቷ ከክፉ ነገር ሁሉ ይጠብቀን። በረከቷ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ዕለት የሮሜ ሀገር ንጉሥ የዘይኑን ልጅ የከበረች ኢላሪያ አረፈች። የዚህን ቅድስት አባቷ እግዚአብሔር የሚወድ ሃይማኖቶ የቀና ነው። ይህች ቅድስት ኢላሪያና ሁለተኛዋ እህቷ ወለደ። ከእርሱም በቀር ወንድ ልጅ የለውም። ያችም ቅድስት ኢላሪያ የምንኩስና ልብስን የመላእክትን አስኬማ ትለብስ ዘንድ የምትመኝ ሆነች። ከቤተ መንግስትንም ወጥታ ልብሷን ለውጣ የወንድ ልብስ ለብሳ ወደ ግብፅ ሀገር ሄደች። በዚያም ወደ አስቄጥስ ገዳም ደረሰች። በዚያም ስሙ አባ
የሚባለውን ፈጽሞ ሽማግሌ ጻድቅ ሰው አግኝታ ሀሳቧን ሁሉ ነገረችው። እርሷ ሴት እንደሆነ ሆነችም አስረዳቸው። እርሱም ምስጢርዋን ሰውሮ ለብቻዋ በዋሻ ውስጥ አስገባት። ይጎበኛት ልትሰራው የሚገባት ያስተምራት ነበር። እንዲህም ሆነ 12 ዓመት ኖረች። ጽሕም የሌለባት ለአረጋውያን መነኮሳት ጀንደረባው ትመስላቸው ነበር። በወንድ ስም አጠራርም አባ ኢላርያ ብለው ይጠሯታል። ከአባቷ ዘንድ በቀረችው በሁለተኛዋ ቀን ርኩስ ሰይጣን አደረባትና ያሰቃያት ጀመረ። ያድናትም ዘንድ ለባለ መድኃኒቶቹ አባቷ ብዙ ገንዘብ ሰጠ፣ ግን አልተቻላቸውም። ከዚህም በኋላ የከበረ አረጋውያን መነኮሳት ወዳሉበት አስቄጥስ ገዳም ይልካት ዘንድ መኳንንቶቹ መከሩት። የቅድስናቸው ወሬ በሮም ሀገሮች ሁሉ ተሰምቷልና። በዚያም ጊዜ ወደ ቅዱሳት ከብዙ ሰራዊት ጋር ላካት። ለቅዱሳኑ መልእክትን ጻፍላቸው እንዲህም ሲል የተከበራችሁ አባቶች ሆይ የደረሰብኝ ሐዘን አስረዳችኋለሁ። እግዚአብሔር ሁለቱ ሴቶች ልጆች ሰጥቶኝ ነበር። አንዲቱ ከዓለም ሸሸች፣ ወዴት ቦታ እንደምትኖር አላውቅም። በሁለተኛይቱም በላይዋ ርኩስ መንፈስ ተጫነባት። እኔ መጽናኛ ትሆነኝ ዘንድ ብዬ እያሰብኩ ነበር። አሁንም በጸሎታችሁ እግዚአብሔር ያድናት ዘንድ በላይዋ እንድትጸልዩልኝ እኔ ቅድስናቸውን እለምናለሁ። ቅዱሳን መነኮሳትም የንጉሥን ደብዳቤ ባነበቡ ጊዜ በላይዋ ሊጸልዩ ጀመረ። በላይዋ ያደረ ሰይጣንም ከኢላርያ በቀር ከማደሪያዬ የሚያስወጣኝ የለም ብሎ ጮኸ። አረጋውያን ጀንደረባ የሚሏትን ኢላርያን ጠርተው እግዚአብሔር እስከ አዳናት ድረስ የንጉሥ ልጅ ወሰደህ በላይዋ ጸልይ አሏት። ቅድስት ኢላርያም እኔ በደለኛ ሰው ነኝ፣ ሲል ጭንቅ የሆነ ስራ መስራት አልችልም አለቻቸው። በአስገደዷትም ጊዜ ወደ በዓቷ ወስዳ በላይዋ ጸለየች። ሰይጣንን ትቷት ሸሸ። በጥቂት ቀንም ዳነች። ቅድስት ኢላርያም እህቷ እንደሆነች ታውቃለች። ስለዚህ አቅፋ ትስማት ነበር። ስለ ናፈቀቻት ስለ ፍቅሯ ወደ ውጪ ወጥታ ታለቅሳለች። ከዚህም በኋላ ወደ ከበሩ አረጋውያን አደረሰቻት። እነሆ በጸሎታቸው እግዚአብሔር አድኗታል፣ ወደ አባቷ መልሷት አለቻቸው። እርሷም እጅግ ደስ ብሏት ወደ አባቷ መለሷት። ለእግዚአብሔር ምስጋና አቀረቡ። ወደ ሮሚ ሀገርም ወደ አባቷ በደረሰች ጊዜ አባቷና እናቷ ስለ መዳኗ በእርሷ እጅግ ደስ አላቸው። የቤተ መንግስት ሰዎችም ሁሉ እግዚአብሔርን አመሰግኑት። አባቷም በገዳም ከቅዱሳን አባቶች ጋር አኗኗርሽን እንዴት ነበር ብሎ ጠየቃት። እርሷም እንዲህ ብላ ነገረችው። ያ ያዳነኝ አባ ኢላርያ የሚባል አባት አብዝቶ ይወደኛል፣ አቅፎ ይስመኛል። ንጉሥም ይህን ሰምቶ በልቡ ታወከ። ለመነኮሴ ሴቶች መሳም ይገባዋልን አለ። በዚያም ጊዜ በእኔ ላይ ይጸልይ ዘንድ አገሬም ይባርክ ዘንድ ልጄ ያዳናት አባ ኢላርያን ወደ እኔ ላኩት የሚል ደብዳቤ ጽፎ ወደ ቅዱሳን አረጋውያን ላከ። አረጋውያን ቅድስት ኢላርያን ጠርተው ወደ ንጉሥ እንድትሄድ አዘዟት። እርሷም ይተዋት ዘንድ አረጋውያን አባቶችን አልቅሳ ለመነቻቸው። እነርሱ እንዲህ አሏት፣ ይህ ንጉሥ ክርስቲያኖች የሚወድ ጻድቅ ነው። ቅዱሳን መጻሕፍትን እንደሚይዙት ትእዛዙን መተላለፍ አይቻልም። ይህም ብለው አስገድደው ላኳት። ወደ ንጉሥም በደረሰች ጊዜ ንጉሥን የቤተ መንግስት ሰዎች ሁሉም በክብር ተቀብለው ተሳለሟት። ከዚህም በኋላ ንጉሥና ንግስቲቱ ለብቻቸው ሆነው ወደ ውስጠኛው አዳራሽ አስገለሏትና ንጉሥ እንዲህ ብሎ ጠየቃት። አንተ ልጄን እንደምትስማት በሰማሁ ጊዜ በሐሳቤ ታወክያለሁ። መነኮሴ ሴት መሳም አይገባውና ይህ ነገር ትገልጥልን ዘንድ እሻለሁ። የከበረች ኢላርያን በነገርኳችሁ ጊዜ ወደ አስቄጥስ ገዳም መሄዴን ላትከለክሉኝ የከበረ ወንጌል አምጥታችሁ ማሉልኝ አለቻቸው። እነርሱም እንዳለችው ማሉላት። በዚያን ጊዜ ልጃቸው ኢላርያ እንደሆነች ነገረቻቸው። አወጣጧም እንዴት እንደሆነ ልብሷንም የወንድ ልብስን ለውጣ የወንድ ልብስን እንደለበሰች አስረዳቻቸው። በአካልም ውስጥ ያለ ምልክት አሳየቻቸው። በዚያን ጊዜ ታላቅ ጩኸት ጮኹ። አቅፈውም እየሳሟት አለቀሱ። ከእኛ ዘንድ እንድትሄጂ ከቶ አንተውሽም አሏት። እርሷም በከበረ ወንጌል የማላችሁት መሐላ አስቡ አለቻቸው። እነርሱም ከእርሱ ጋር 40
ቀን ያህል እንድትኖር ለመኗትና 40 ቀን አብራቸው ኖረች። ከዚህም በኋላ ወደ ቦታዋ ሄደች። ከዚያችም ዕለት ወዲህ በአስቄጥስ ገዳም ለሚኖሩ ቅዱሳን የከበሩ አረጋውያን መነኮሳት ለፍላጎታቸው ይሆን ዘንድ የግብፅን ምድር ሁሉ ግብር እንዲሰጧቸው ንጉሥ ዘይኑንን አዘዘ። በዚያም ወራት በአባ መቃርስ ገዳም 400 የመነኮሳት ቤቶች ሰሩ። በአባ ዮሐንስ ገዳም 700፣ በአባ ሙሴ ገዳም 700 ቤቶች ሰሩ። ከዚያም በኋላ ቅድስት ኢላርያ 5 ዓመት ከኖረች በኋላ አረፈች። ከዕረፍቷ አስቀድሞ እርሷ ሴት እንደሆነች ያወቀ የለም። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅድስት ጸሎት ይማረን፣ በረከቷን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ዕለት የኑሲስ ኤጲስቆጶስ የባስልዮስ ወንድም የከበረ ጎርጎርዮስ የዕረፍቱ መታሰቢያ ነው። እነሆ የአባትና የወንድሙ መታሰቢያቸው በዚህ ወር ጥር 6 ቀን ተጽፏል። ይህ ቅዱስ ጎርጎርዮስ እጅግ የተማረ አዋቂ ነበረ። በደሴቶቹም ላይ ኤጲስቆጶስነት ተሾመ። እነሆ በዚህ ወር በ18 ቀን የሆነውን ከገድሉ ጥቂት እንጽፋለን። ስለ እርሱ እንዲህ ተባለ። እርሱ መስዋዕቱን ለማክበር በሚቀድስ ጊዜ በመሠዊያው ላይ ሲወርድ መንፈስ ቅዱስ የሚያይ ሆነ። ከዚህም በኋላ ኪሩቤል አየው፣ በደረቱም ውስጥ አቀፈው። በመሠዊያ ላይ ሳለ ወደ ዝምትና ተደሞት አደረሰው። ሰዎችም ሁሉ ስጋዊ እንቅልፍ እንደሚያንቀላፋ ይመስላቸው ነበር። በኤጲስቆጶስነት ሾመው 33 ዘመናት በተፈጸመለት ጊዜ ወንድሙ ቅዱስ ባስልዮስ ሊጠይቀው መጣ። እርሱም ከተጋድሎ ብዛት የተነሳ በጽኑ ደዌ የሚታመም ሆኖ ነበርና በቅዱስ ባስልዮስ መምጣት ደስ አለው። ቅዱስ ጎርጎርዮስም እንደ ልማዱ ሊቀድስ ወደ መሠዊያው በወጣ ጊዜ የከበረች ድንግል እመቤታችን ማርያም ተገለጸችለትና ዛሬ ወደ እኔ ትመጣለህ አለችው። የቁርባንንም ቅዳሴ ሲጨርስ ሕዝቡ በቀናች ሃይማኖት ጸንተው እንዲኖሩ ይመክራቸው ያስተምራቸው ዘንድ ወንድሙ ባስልዮስ ለመነው። እነርሱም እንደሚያንቀላፋ ሆነው በቀሰቀሱት ጊዜ ሞቶ አገኙት። ቅዱስ ባስልዮስም ሳጥን እንዲያሰሩለት አዘዛቸው። ጸሎታቸው በመጸለይ መዝሙራትን በመዘመር በማመስገን እንደሚገባ ገንዘው በመቃብር ውስጥ አኖሩት። ለእግዚአብሔር ምስጋና ይሁን፣ በበረከቱም አይለየን አሜን። ዳግመኛ በዚች ዕለት በመናፍቁ ንጉሥ በመሪቅያ ዘመን መኮንኑ ጳውሎስና ቀሲስ ሲላስ ምስክር ሆነው ሞቱ። እነርሱም በእመቤታችን ማርያም የዕረፍቷ በዓል በጌቴሴማኒ ከሁሉም ምዕመናን ጋር ተሰብስበው ላሉ ከሃዲ ዮልያኖስ መጥቶ ከበባቸው። ከእርሳቸው አንድም እንኳን ሳያስቀር ገደላቸው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ዕለት የነቢዩ ኤርምያስ፣ የቀውስጦስ፣ የዮሐንስ፣ የአባ እስክንድርስ የእመቤታችን ከመጥምቁ ዮሐንስ ጋር በደብረ ማህዊ የተገለጠችበት ሲሆን የሁሉም መታሰቢያቸው ነው። አሜን። በረከት ረድኤት ምልጃ ጸሎት የሁላችሁም ቅዱሳን አይለየን አሜን። የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ጣዕመ ፍቅሯ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ጥር 21 ቀን የሚከበረው ዓመታዊ ቅዱሳን በዓላት። በዓለ አስተርእዮ ማርያም እመቤታችን ከዕረፍቷ በኋላ ለደቀ መዛሙርቱ በዚህ ቀን ተገልጣ ነበር። ቅዱስ ጎርጎርዮስ ዘኑሲስ ታላቅ ሊቅና ጻድቅ፣ ቅድስት ኢላርያ እናታችን የዘይኑኑ ንጉሥ ልጅ፣ ቅዱስ ኤርምያስ ነቢይ፣ ቅዱስ ዮሐንስ መጥምቅ፣ ቅዱስ ኒቆላዎስ ሰማዕት፣ አባ ፊቅጦር። ወርኃዊ ቅዱሳን በዓላት። አባ ምእመነ ድንግል፣ አባ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ፣ አበው ጎርጎርዮሳት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩሉ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት። በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወይናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ
እግዚአብሔር ምስሌኪ ሰአሊ ወጸልይ ምሕረት ወንታነ ሀፍቅር ወልድከ ኢየሱስ ክርስቶስ ከመ ይስረየነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።